የኛ የሰዎችን ህይወት እየተቆጣጠረ ያለው ምንድነው? ብዙ ጊዜ ህይወታችንን ለመቀየር ስንነሳ የሆነ የሚጎትተን ነገር አለ። እንደ ማግኔት ካለንበት ቦታ እንዳንንቀሳቀስ የሚፈልግ ኃይል አለ። እሱ ምንድነው? እስኪ ለምን እንድንቀየር አይፈልግም? ይሄንን ካልተረዳ በቃ ህይወትን ለመቀየር በጣም ነው የሚከብድ። ምክንያቱም የሆነ ነገር ህልም አለመ ለማሳካት ስትንቀሳቀስ ያስፈራራሃል እና የሆነ ነገር እንዳትጀምር ያደርግሃል። ስለዚህ ይሄ የሚቆጣጠረኝ ምንድነው የሚለው ማወቅ አለብህ። እንግዲህ ህይወታችንን ወደ ሆነ ከለመድነው ቦታ ወጥተን ወደ አልሆነ ቦታ ስንሄድ የሚቆጣጠረን ከልጅነታችን እስከ አሁን ድረስ በአእምሯችን የተገነባው ፓራዳይማችን ነው። በህይወትህ አሪፍ የሆነ ሐሳብ የምታስብ ከሆነ ጥሩ የሆነ ለህይወት የሚጠቅም ሐሳብ የምታስብ ከሆነ አትጠራጠር፣ የጊዜ ጉዳይ ነው። እንደዚህ አበባ ፍክት ያለ ህይወት መኖርህ አይቀርም። ጊዜው ብቻ ነው የሚጠበቀው። ጊዜ ሁሉ ጊዜ ያለ ጊዜው የሚሆን ነገር የለም። አንተ ብቻ መልካም አስብ፣ መልካም አመለካከት ይኖርህ። ከዛ ውጭ ይሄንን ካደረክ መልካም ሐሳብ የምታስብ ከሆነ ጥሩ ስሜት የሚሰማ ከሆነ እንደዚህ አበባ ፍክት ያለ ህይወት መኖርህ አይቀርም። መልካም ብቻ እናስብ። የኔ መልእክት ነው። እወዳችኋለሁ። የከተማ ሰው ከገጠር ሰው የሚለየው በቁሳቁስ ነገር ነው። ብዙ ልብስ ምናምን አለ፣ ብዙ ጫማ አለ፣ ብዙ ቲሸርት አለ ምናምን። ነገር ግን የገጠሩ ሰው የሚበልጠው ደግሞ እንደዚህ ተፈጥሮ ውስጥ ስለሆነ ጤፉን ምኑን ሲል መንፈሱ ደስ የሚልለት በቃ ውስጡ ደስ ሰላም ነው። አሮጌ ልብስ ቢለብስም የቆሸሸ ልብስ ቢለብስም ውስጡ ግን ሰላም ነው። በቃ በተለይ አሁን እንደዚህ ክረምት ሰዓት ላይ ጤፉ ምኑ በቃ አዝመረው ምናምን ማሳ ላይ ሲያየው በቃ መንፈሱ ነው የሚታደስለት። ስለዚህ እንደኛ አይጨነቅም። አንተ እዛ አዳዲስ ልብስ ትለብሳለህ፣ አዲስ መነጽር ብራንድ ታረጋለህ። ነገር ግን ውስጥህ ጭንቅ ይላል። ለምን? አንተ ለፉክክር ነው የምትኖረው። እዛ ሰዎች አሉ እንዳንተ ደግሞ የሚያስመስሉ። ስለዚህ ያንን ነገር ከዚህ ገጠር የለም። በቃ አሁን መንፈሳቸው የሚታደስበት ሰዓት ነው። የክረምት መንፈሳቸው ነው የሚታደሰው። ስለዚህ ብዙ የምንበልጣቸው ነገር ቢኖር የገጠሮችም እንዲህ ለማስመሰል በመናደርገው ልብስ በምንቀያየረው ነው እንጂ በመንፈስ መታደስ ከከተማው እነሱ የበለጠ የተሻሉ ናቸው። የምር ምን አለ እንደው የኛንም ህይወት እግዚአብሔር እንደው ኮንትሮል ቢያደርገው በራሱ መንገድ አሪፍ ነበር መሰለኝ። ምክንያቱም ጭንቀታችን ምናምን አይኖርም ነበር። አሁን እነዚህ አበቦች አይቆፍሩም፣ ምንም አይሉም፣ አያስቡም፣ አይጨነቁም። ምን በልቼ ምን ጠጥቼ ምን ለብሼ አይሉም። በቃ እንዲሁ ፍክት ይላሉ ማለት ነው ጊዜያቸውን ጠብቀው። የኛንም ህይወት እግዚአብሔር እንደዚህ አበባ ፍክት ያደርግልን፣ ደምቀን እንድንታይ ያድርገን። አሜን ነው። ዋው 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 ዋው! ዛሬ ላሳያችሁ እስኪ አደይ አበባ። ከተማ ላይ ያላችሁ ብዙ ጊዜ ስለማታዩ ዛሬ በቃ ደስ የሚል ይኸው በአበባ የታጀበ ማለት ነው። መሀል ላይ ነው የተገኘሁት፣ ከአበቦቹ መሀል። ህይወታችን ምን አለ እንደዚህ አበባ ፍክት ቢልልን ብዙ ሳንጨናነቅ ማለት ነው። እንዲህ ፍክት ቢል ምን አለ ደስ ይል ነበር። አይጨነቁ፣ አያርሱ፣ አይቆፍሩ። በቃ እንዲህ ፍክት ያለ በቃ ደስ ይላል። የምር በጣም ነው የሚገርም አሜዚንግ ነው። የምር ድንቅ ነው። ደስ ይላል። አበቦችን ተመልከቷቸው እስኪ። እንደኛ አይጨነቁ፣ አያርሱ፣ አይቆፍሩ። እንደዚህ በቃ የሚያማምሩ በቃ በዛ ላይ እዚህ ጋር ያለው ድባቡ ደስ ሲል ጠረኑ ራሱ ሲያምር ብታይ በስማ እንዲህ አይነት ቦታ በቃ ከገባው ስንት ጊዜ ገብቻ ራሱ ደስ የሚል ነው። መንፈስ ይታደሳል። በቃ በዚህ የምር መንፈስ ትድስ ደስ ይላል።